አቶ በኃይሉ በሰላም እየላይ እንግዲህ ሀብትና ንብረቱን ታካፍኛለች ሲልም እንግዲህ እየዛተባት ተመልክተናል። ሰላም ደግሞ እንዳያችሁት በፍጹም 74 ሳንቲም ብላንተ እንኳን ላካፍልህ አይደለም በአይንህ አላሳይህም ስትልም እንግዲህ ትነግረዋለች። እሱም ደግሞ ወደሽ ሳይሆን በግድሽ ታካፍኛለሽ ይላታል ማለት ነው። እና ምን ስለሆንክ ነው ላንተ ወድጄ ሳይሆን በግዴ የማካፍል ስትለውም እሱም እንግዲህ ያው ከአሁን በፊት እንደተመለከታችሁት በሰራተኛ ሆና የብሌን እናት ሆና የገባች ሴት ነበረች። እንግዲህ አልማዝ ትባላለች። እንግዲህ ቃልን በወቅቱ በጥፊ መታት ነበርና እና ልጄን ማን ስለሆንሽ ነው አንቺ በጥፊ የምትማችሁ ብላ ስትገፈትራት የጠረጴዛ ጠርዝ እንግዲህ መቷት ራሷን እንደሳተች ሁላችንም እናውቃለን። ያ እንግዲህ ራሷን መሳቷ ብዙ ሰዓታቶች እና እንዲሁም ደግሞ ለብዙ ደቂቃዎች እንግዲህ እንድትቆይ አድርጓታል። እና ያንን አጋጣሚ እንግዲህ ተጠቅሞ ሰላምዬን ነፍሰ ገዳይ ነፍሰ አጥፍተሻል በማለትም እንግዲህ በዚህ ትንሽ እንትን ይዘዋት ነበረ። እና በወቅቱ ያው እንዳያችሁት ያው እኔ ነፍስ አጥፍቻለሁ ብላ በጣም እየተሳቀቀች ምናምን በቃ ከሰው ጋር ራሱ ስትቀመጥ ራሱ በቃ አልማዝ እየመጣችበት ነበረ። ዛሬ ላይ በኃይሉ ያንን አጋጣሚ እንግዲህ ተጠቅሞ ከቤት ስላባረረችው እንግዲህ ሀብትና ንብረቱን በዚህ እቀበላታለሁ ብሎ እንግዲህ እንደ ማስፈራሪያ ሲጠቀመው ተመልክተናል። ሌላው እንግዲህ ሀረግዬ አሁን ላይ ለሰላምዬ እያሰበችላት እና እንዲሁም ሰላም ምን አይነት ሰው እንደሆነች እየተረዳቻት ነው እና ማለቴ በጣም በር ላይ ቆማ እንግዲህ እያወራች ባለችበት ጊዜ ላይ ምን ነው ቆየች ማለት ሂጅ ላናግራት ወይስ ምንድን ነው ምናምን እያለችም እንግዲህ እያመናታ ነበረ። ይቅርቤ ደግሞ ሚስጥር ሊሆን ይችላል ስትልም እንግዲህ በኃይሉ ነፍስ አጥፍተሻል አንቺ ነፍሰ በላ አንቺ ነፍሰ በላ እያለ እንግዲህ በተደጋጋሚ ለሰላም ሲነግራት ደግሞ ያ ነገር በቅንጭላቷ እንግዲህ እንደምታዩት ሰላምን እያቃጨለባን ነበረ። እናም ይህንን ነገር እንግዲህ ከን ይባባሉና ወደኋላ መለሰ ስትል እንግዲህ ከነፍስ ማለት አንቺ ነፍሰ በላ እየተባለች እንግዲህ ደግሞ አልማዝ ራሱ እንደዛ ስትላት እንግዲህ እናያለን። እና ራሷን ስታ እንግዲህ ስትወርቅ ሀረግ ነበረች በወቅቱ። ሰላምዬ ምነው ምን ሆነሽ ነው? ወይኔ አምላኪ ሆይ ይችን ምስኪን ልጅ አንተ ጠብቃት እያለችም እንግዲህ ከዛ አንስታት ወደ ውስጥ ታስገባታለች። እና ወደ ውስጥ እንግዲህ አስገብታት ነበረ እና በቃ ይዞሽን እኮ የሆነ ነገር ሆነሻል ብዬ በጣም ፈርቼ ነበረ ስትለም በውስጧ ደግሞ አንቺ ምስኪን ልጅ ነሽ፣ አንቺ ምስኪን ሴት ነሽ፣ ግን ደግሞ በዙሪያሽ የተከበብሽው በጣም አውሬ በሆኑ ሰዎች ነው እያለችም እንግዲህ ትነግራታለች። አሁን ላይ እንግዲህ ሀረግ ከሰላም ጎን መሆኗ አሪፍ ነገር ነው፣ ትጠቅማታለች እንጂ በፍጹም አትጎዳትም። እንደውም እውነታውን አወጣልሻለሁ እውነታው ይወጣል እያለችም እንግዲህ ግን ስትል ተመልክተናል። ሌላው እንግዲህ ብሌንና ዳጊ ናቸው። ዳጊ እንዳያችሁት ወደ እናቱ ቤት ተመልሷል። ግን ወደ እናቱ ቤት እንግዲህ ግን ሲመለስ ከስንት ስቃይ በኋላ ነው። ምክንያቱም እናቱ እንግዲህ ልጄን አስቀይሜዋለሁ፣ ልጄን እንግዲህ ጠልቶኛል እያለችም እንግዲህ ብዙ ነገሮችን ተደርገዋል ማለት ነው። እና ዳጊ ወደ ቤት ሲመለስ እናቱ በጣም ነበር ደስ ያላት ከሚባለው በላይ። ሁለተኛ በእናንተ መካከል አልገባም ብላም እንግዲህ ግን እና ይሄ ባሌ ቀለበት ያደረገልኝ ነው ብላም ቀለበቱን እንግዲህ ለልጇ ታስተላልፋለች። እና ያንን ነገር እንግዲህ በብሌን ጣት ላይ እንዳደርግላት ተጠይቀዋለች ማለት ነው። እና ዳጊና ብሌንም በጣም ደስ አላቸው። ምክንያቱም እናታቸው የሁለቱን የፍቅር ግንኙነት በመፍቀዷ ከሚባለው በላይ ደስ ነበር ያላቸው። እና በዚህ ጊዜ እንግዲህ ብሌን ቃል እየመጣች ነበረ። ምክንያቱም የብሌንና ግን አንድ ላይ መሆን በፍጹም አትፈልገውም። ስለዚህ ከእነኝህን ሰዎች ማጣላት አለብኝ ብላ ወደ እነሱ ጋር እየሄደች ነበረ። እንግዲህ ያኔ ብሌንና ዳጊን እንግዲህ ለማጣላት እናቱ አንድ ትንሽዬ ሴራ ትንሽም ባይባል ግን ያው ሴራ ጠንሰሳ ነበር። እሱ ምንድነው ቃልንና ዳጊን አንድ ላይ አስተኝታ ብሌንን ጠርታች ነበርና እንግዲህ ብሌን በዛ ምክንያት ዳጊን ለብዙ ጊዜ አኩርፈው እንዲሁም ተለያይተው ሁሉ ከሳሚ ጋር እስከመሆን ድረስ ደርሳ ነበረ ብሌን ማለት ነው። እናም ያንን ነገር እንግዲህ ግን ያው ይቅርታ ተጠያይቀው ያው ብሌን ታውቃለች፣ ግን ያው ዳጊ ነበር ወቅቱ የማያውቀው። እና ቀለበቱን ጣቷ ላይ ላደርግላት ሲል ቃል መጥታ በፍጹም ይሄንን ቀለበት አታደርግላትም፣ ማወቅ ያለብህ ነገር አለ፣ ያንን ነገር ማወቅ አለብህ ስትልም እንግዲህ ትነግረዋለች። እነሱም እንግዲህ ምንድነው ማለት የማወቅ ያለብኝ ነገር ምንድነው ስላትም
ብሌን በዚህ ጊዜ ቃል ከዚህ ውጪ ቋንችን ምንድነው ይሄን ሰውን በማጣላት ምን የምትጠቀመው ነገር አለ ትላታለች ማለት ነው። አይ ቢያንስ እንኳን ቀለበቱን አንቺ እጅ ላይ እንዳያደርገው በወቅቱ ይጠቅመኛል ስትልም እንግዲህ ትናገራለች። በዚህ ጊዜ ወይዘሮ ገነት በጣም ተጨንቃ ነበር። ምክንያቱም ይህንን ነገር ተነገረችው። በቃ ልጅን በድጋሚ ማጣቴ ነው እያለችም እንግዲህ ስትጨነቅ ተመልክተናታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። እዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን አደራ ድራማ ይዘንላችሁ ቀርበናል። እናም ቃልም እንግዲህ ያው እነሱን ለማለያየትና ለማጣላት እንግዲህ ቆርጣ አይደል የተነሳችው። በወቅቱ እንግዲህ እኔና አንተ በተኛንበት ጊዜ ብሌን መታ ነበር አይደል ትለዋለች። አዎ ልክ ነሽ መታ ነበረ ስትልም እንግዲህ ገነት በዚህ በመካከል ገብታ ለማቋረጥ ሞክራ ነበረ። እናቴ ከአሁን በኋላ ብሌንን ቃልን በመካከል ገብተሽ እንደተቋርጫት አልፈልግም። በቃ ቀጥ አንቺ ደግሞ አጠር መጠን ባለ አስረጅኝ ይላታል ማለት ነው። እሺ አስረዳሃለሁና በዛ በወቅቱ ሆን ተብላ እንደተጠራችና ትነግረዋለች። እና ማን የጠራት ምናምን ስትልም ውዷ የምትወዳትና የምታከብራት እናትህ ነች ምናምን ስትልም እንግዲህ ትነግረዋለች። እና በዚህ ጊዜ እንግዲህ በጣም ይደነግጣሉ ማለት ነው ገነትም እና ማለት ዳጊ በዚህ ጊዜ እንዴት እንደዚህ ታደርጊያለሽ? ቆይ አንቺ እናት አይደለሽም እንዴ? ጠላት እንኳን የሚያደርገውን ነገር እኮ ነው እያደረግሽ ያለሽው። ቆይ ለምንድን ነው እንደዚህ ያደረግሽው ምናምን ሲላት ነበረ። እና በዚህ ጊዜ ግን የዳጊ ጓደኛ ተረጋጋ፣ ምን እየሆንክ ነው ስልም እንግዲህ እየነገረው ነበረ። እንዴት ነው የምረጋጋው? አትይም እንዴ የተደረገብኝን ነገር ያለውን እንዴት እንደዚህ ታደርጋለች ሲልም እንግዲህ ይነግረዋል ማለት ነው። እና በዚህ ጊዜ ደግሞ ሌላው እንግዲህ ገና የሚቀረኝ ነገር አለ ትላለች። እሱም ምንድነው እንግዲህ ብሌን ደግሞ ይህንን ነገር እያወቀች እንዴት ዝም አለችህ? አያችሁ። ምክንያቱም እንግዲህ እንደዛ ስትል እንግዲህ አንቺም እያወቅሽ ነው ዝም ያልሽኝ አላት። አዎ እያወቅኩ ነው ዝም ያልኩ። ምክንያቱም እኔ እናትና ልጅን በማጣላት ምንም የማገኘው ነገር የለም። እኔ እንደ ቃል አይደለሁም። አንተና እናትህን ለማጣላት ሰይጣን አይደለሁም ስትልም እንግዲህ ትነግራታለች። ብሌን ስነ ስርዓትሽን ያዢ እያለቻት ነበረ። ምንም ስነ ስርዓት የሚባል ነገር የለም። አንቺ ደግሞ ለመሆኑ ስነ ስርዓት የሚባል ነገር ታውቂያለሽ እንደ እያለችም እንግዲህ ብሌንም ትነግራታለች ማለት ነው። እና ዳጊ እንግዲህ በዚህ ጊዜ ሁለቱንም እንግዲህ ለመቆጣት ፈልጎ ነበረ። እና ብሌን ግን ከእናቷ ጎን ሆና ቆይ አንተ ይችን አውሬ የሆነችን ሴት አምናሃት ነው ማለቴ እናታችን እኮ በጸጸት ለተቆጨችው ተቆጭታ ይቅርታ ለጠየቀች እንደዚህ የምትሆነው እሷን አምናሃት ነው እያለችም እንግዲህ ግን ተነግረዋለች። ለምንድን ነው የማይገባህ? ለምንድን ነው በግ የምትሆነው ስትልም ይቅርታ ዳግም በግ እያልሽው ነው እንዴት ትላታለች። ምን አገባሽ ብሎስ ደግሞም የራሴ ሰው ነው በመታው ምንም ብለውም አይመለከትሽም ይላታል ትለዋለች ማለት ነው። እና በዚህ ጊዜ ዳጊ እንግዲህ እንኳን አንቺ ለምንድን ይሄን ሁሉ ነገር የምትነግሪኝ ይላታል። ማለትማ ለምንድን ነው ይሄን ሁሉ የምትነግሪኝ? እሷ እኮ የወለደችኝ እናቴ ነች ማለቴ ምንም ነገር ብታደርግም ለኔ ብላ ነው። ስለዚህ አንቺ ይሄንን ነገር ደግሞ እኔና እናቴን ለማጣላት ነው ወይስ እኔና ብሌንን ለማጣላት? እኔና ብሌን ብንጣላ እንኳን አንቺን በፍጹም ላገባሽ አልችልም ይላታል ማለት ነው። በዚህ ጊዜ አሁን ላይ ለማንኛውም አንቺ በጣም ተወጅኛለሽ፣ ስለዚህ ደስታዬም ማየት ትፈልጊያለሽ አይደለ ብሎ እንግዲህ ያንን ቀለበት በጣም በሚወዳትና በሚያፈቅራት ጣት ላይ እንግዲህ በብሌን እጅ ላይ ሲያደርግ ቆማ ትመለከታለች። እነዚህን ነገር እንግዲህ ስትመለከት ቃል በጣም ተናዳ ነበር። ቃል ተረጋጊ፣ ምንም ነገር ቢሆንም ደካማነትሽን በእነሱ ፊት ማሳየት የለብሽም ስትልም እንግዲህን ተመልክተናታል። እና ጓደኛው እንግዲህን ተከትሎ ሄዶ ከአሁን በኋላ በሁለቱ መካከል ብትገቢ አለቅሽም፣ ለመሆኑ ፊትሽን በመስታወት አይተሽዋል በማለትም እንግዲህን ከፍ ዝቅ አድርጎ ይናገራል። ሌላው እንግዲህን ወይዘሮ አልማዝ እዚህ አዲስ አበባ ውስጥ እንደሆነች እንግዲህ ለበኃይሉ ተደውሎ ይነገረዋል። በኃይሉ ደግሞ ይህ ነገር እንግዲህን አደጋ ስለሆነ አሁኑኑ እንግዲህ ከማንም ጋር ከመገናኘቷ በፊት
አገኛት እንግዲህ ሲልም ተመልክተናል። እና ወዶቼ አደራ ድራማ እስከዚህ ፓርት ድረስ ይዘንላችሁ ቀርበናል። በቀጣይ ፓርት እስከምንገናኝ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ አልማዝና ሰላም ይገናኛሉ ወይስ አይገናኙም የሚለውን